ሰላም ሰላም የመሊ ቤተሰብ ተከታታዮች እንዴት ናችሁ? እኛ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበል እያልኩኝ እንግዲህ የዛሬውን ደግሞ ድራማ ይዤላችሁ መጥቻለሁ። በጣም እንደምትወዱትና እንደሚያስተምራችሁ ተስፋ አድርጋለሁ። ከወደዳችሁትና ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ስለምትሰጡኝ አስተያየትና ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ወደ ዛሬ ድራማችን ስናልፍ እንግዲህ እዚህ ጋር ያለው በጣም ደስ የሚልና የሚያስተምር ድራማ ነው። እንግዲህ አሶፊሎ አሁን በዚህ ሰዓት በጣም ተጨንቋል። መጠጥ ጠጥተው እንኳን እየገባ ነው። ሰበቡ ደግሞ እንግዲህ ኤልሳ ከቤት ሻንጣዋን ይዛ ወጥታለች። እንግዲህ ሰብሌ ምንም ይሄ ነገር ብዙ ነገር አልተመቻትም። ለምን እንደሆነ ራሱ አልገባትም ነበር። የት እንደሄደች የምታውቀው ጉዳይ የለም ብለን እንክዳለን። ዘመድ ጋር ሄዳለች ብለን እንክዳለን እያለች ቆይ እኔ የምለው ሰብሌ ይሄንን ነገር እኮ እኔ እኮ ምንም ያደረጉት ነገር የለም። አንቺ ቆይ እኔ ጅል ይመስልሻለሁ እንዴ? ከኤልሳ ጋር ተባብራችሁ ኤሶፍሎን እኮ እንዳጃጃላችሁ አውቃለሁ። እሷ ምርመራ ብዬ ሲሰጣት የራስሽን መርምረሽ እንደሰጠሻት የማላቅ ይመስልሻል እንዴ? ትላታለች። አሁን ያንቺን አቤቱታን ሊሰማ አይደለም እንግዲህ አቦስሎን አሁን ኤልሳ እንደሌለች ሲያቅ ሌላ ነገር እንዳያስብ የሆነ ነገር ማድረግ አለብን ትላታለች። ከዛ ቪዲዮ ደግሞ ቆይ ምንድነው የምናደርገው? እንግዲህ ምንም ነገር ከማሰባችን በፊት እሷ ለትንሽ ጊዜ እዚህ ብትቆይ ይሻላል ብላ ትመክረዋለች። ከዛንን አይ እንግዲህ እሷ እዚህ መቆየት የለባትም ወይም ደግሞ እንደዚህ እንላታለን ትላለች። ምንድነው የምንላት ስትል ዘመድ ጋር ሄደዋል ብለን እንነግረዋለን ብለው ይመካከራሉ። ደግሞም እንደዚህ አይሆንም ትላለች። ከዛንን ይሄንን እያወሩ አምሳሎ ይመጣል። ከዛንን ቆይ ምን እያደረጋችሁ ነው ምናምን ብለው ያወራቸዋል። አይ ምንም እያደረግን አይደለም መጣ እንዴ? ትለዋለች። አዎ መጥቻለሁ ብሎ ይላታል። ከዛን እንግዲህ ሁለቱ ሳሎን ቁጭ ብሎ ሳለ ቆይ ኤልሳ ማን ነው ከዚህ ቤት ያባረራት? የት ሄዳ ነው ኤልሳ? ቆይ ሻንጣዋን ይዛ ስትሄድ እኮ አይቻለሁ እያለቀሰች ነበረ ይላል። ከዛንን ደግሞ አክስቴ ቆይ ከአንቺ ጋር ነው ወይ የተጣላችሁ ብሎ ይጠይቃታል። ከኔ ጋር ምን ያጣላታል? ምን ብላ ነው የምትጣላው? ከኔ ጋር አይደለችም የተጣላችሁ ትላታለች አክስትየው። ከዛንን ታዲያ ምን ሆና ነው ብሎ ይጠይቃል። እኔ አላቅም ደግሞ ከኔ ጋር ምን ያጣላታል ትላለች። እሺ በቃ ይሁን ታዲያ ምን ሆና ነው ብሎ እራሱ ጊዜ እየጠየቃት ነበረ። አክስቴ ቆይም ያለውን ነገር ለምን አትነግሪኝም? ለምን ትደብቀኛለህ? ብላል። ከዛን እንግዲህ ዘመዶቿ ጋር ልትሄድ ይሆናል እንግዲህ እየሄደችው ትላታለች። ከዛ ምን አይነት ዘመድ ጋር ነው የምትሄደው? እንዴት አንሳት ነግረኝ ነው ወይ የምትሄደው? ይላል። ቆይ አክስቴ ምንድን ነው ብሎ ይላታል። ከዛን እሷ ደግሞ ታረጋጋ ትለዋለች። ምንድን ነው የምረጋጋ? እንዴት ሆኜ ነው የምረጋጋ? ሰብሌ እንዴት ሆኜ ብላታል። ከዛንን እንግዲህ እሷ ደግሞ አይ ምን ማድረግ አለብኝ ብሎ ይናገራታል። ስለዚህ እኔ ሳላቅ የሆነው ነገር እንዴ የሆነችው ነገር አለ ወይ ብሎ ይላታል። ቆይ ታዲያ እና ምንድን ነው ብሎ ይጠይቃል። ከዛ አቤሴኒዮ ምንድን ነው ትለዋለች። ከዛ ግን ቀድመ ይሄንን ውሃ ጠጣ ብላ ውሃ ትሰጠዋለች። ከዛንን ቆይ ምንድን ነው ነገሩ ንገሩኝ አሁን ይላል። አቤሴሎ ቆይ ተረጋጋ ኤልሳ እርጉዝ ናት ብሎ ይነግረዋል። እና ታዲያ ምንድነው የምትለው? ለምንድነው ታዲያ ሊሆን ይችላል ብለው እና ደግሞ እርጉዝ ናት ያረገዘችው ነገር ግን ከአንተ አይደለም። ታዲያ ያረገዘችው ከሟቹ ነው ትለዋለች። ከዛንን ምን ማለት ነው ብሎ ይደነግጣል።
ቆይ ወዴት ነው ታዲያ ብሎ ይሄዳል። ከዛን ማንም ሰው እንዳይከተለኝ ብሎ ጥሎት ይወጣል። ከዚህ እንግዲህ አሁን አንቺ ተንከሴስ ያቺ ልጅ ትመጣልሻለች ዛሬ ትላለች። እንግዲህ ምን ልሰራ እንደምትመጣ ትላለች። እንደው አንድ ነገር ብትሆን ደስ ይለኛል። አንድ መኪና ተፈትሶ እዛው ብትሞት ይሻላል ትላታለች። እንደ እናቴ ቆይ እናትሽ ልጅሽ አይደለችም እንዴ ትላታለች። ከዛን አይ እቺ ዝም በይ ትላታለች። ከዛን አይ እና ታዲያ እንደዚህ ከሆነ ለምንድን ነው እንደዚህ የምትይ ትላታለች። አይ እሷን የወለድኩ ቀን የተረገመ ይሁን ትላለች። ከዛ እና ተነስተን ቡና ምናምን እናፈላለት እንዴ ትላለች። ዝም በይ የምን ቡና ና አመድሽ ቡን ይበል ትላታለች። ከዛ አቢሶን እንግዲህ እየጠጣ ምንም ነገር ማሰብ አልፈልግም ብሎ በመጠጡ ውስጥ ሰው ራሱን እንግዲህ የሚደብቀው ልክ እንግዲህ የሆነ ነገር ሲፈጠር ያንን ነገር ለመርሳት ሲባል መጠጥ ነው የሚጠጡት። እንግዲህ አቢሶንም ደግሞ እንግዲህ ያደረገ ይሄንን ራሱ ነው። አሁን በዚህ መጠጥ ውስጥ ገብቶ ቁጭ ብሎ እንደ የነበረ ነገር ሁሉ እያሰበ ይህንን ነገር ማሰብ አልነበረብህ ነበር የለውበትም። ይሄ ነበር ምን አድርጌ ነው ወንድሜ እንዴት ሊያደርግ አይችላሉ? ይሄ ወንድሞች እሱ ወንድሜ ነው፣ እሷ ደግሞ ባሌ ነው፣ ሚስቴ ናት ይላል። ስለዚህ ሰይጣን አሳስታቸው ሊሆን ይችላል እንጂ ሰይጣን አሳስታቸው እንጂ እሷም በኔ ላይ እንደዚህ አታረግም፣ ወንድሜም ደግሞ በዚህ ላይ እንደዚህ አያደርግም ብሎ ራሱን እንግዲህ መልካም ነገር እያሰበ ነበረ። እንግዲህ ስህተት ቢኖር ነው እንጂ በምንም ታምር እሱም እንደዚህ አያደርግም፣ እሷም ደግሞ እንደዚህ አታረገኝም ትላለች እያለ እንግዲህ እያሰበ ነበረ። ኤልሳ ትመጣና ልጇን እቅፍ አድርጋ እናትየው ደግሞ ታያታለች። እንዴት ናችሁ ሁሉ ሰላም ነው ብላ ሰላም ትጠይቃታለች። ሰላም ትጠይቃታለች። ከዛን እናቴ አትበይኝ እንጂ እናት አሳጣች ትላታለች። ዘንድሮም እንደዚህ ነሽ እንዴ ትላታለች። ወይስ ጨርቃ ላይ እንዲገኝ ነው ወይስ ደግሞ ሞቼ ደግሞ መገላገል ትላታለች። ስለዚህ እኔ ስትመጣ እንደውም ቡና እናፍላ ትላታለች። ከዚህ በኋላ እንደውም ልጅሽን አልይዝም፣ ከዚህ በኋላ በቃኝ፣ እኔ ልጅሽን ያዢ፣ ከዚህ ልጅሽን ይዘሽ ወቂ ትላታለች። ሶስና ምን እያልሽ ነው ትላታለች። እንግዲህ ከዚህ በኋላ አንቺ መጥተሻል፣ ስለዚህ አንቺ ግን ምን አይነት ልጅ ነሽ? አንቺ ግን በጣም ጨካኝ ነሽ ትላታለች። ከዛን ቆይ አንቺ ልጅሽ እንኳን አታሳዝንም እንዴ? ከዚህ በኋላ የት ሄዳለሁ? ከዚህ በኋላ የያዝኩሽ ይበቃኛል፣ ቤቱን ለቀሽ ውጪ ትላታለች። እና ታዲያ ብር እንግዲህ በዚህ በኋላ እንግዲህ ብር ምንም ነገር አትፈልግም። እንግዲህ ብር እየላኩልሽ እኮ ነው ልጄንም እያስክልኝ፣ እስከ ዛሬ ድረስ እኮ ብቻዬን አይደለም የነበርኩት። ከዛን እንግዲህ እንደዛ ስትይ ምንም አይነት ነገር እንኳን መውራት አልፈልግም። አሁን ልብስሽን ተረጋጊና ልብስሽን ለቃቅሚና ተነስተሽ ከዚህ ውጪ ትላታለች። ትንሿ ደግሞ እግሯ ላይ ወድቃ እባክሽን እንደዚህ አታድርጊ ብላ ትለምናታለች። ከዛንን እባክሽን እንደዚህ አታድርጊ ስትላት ተነሽ ከዚህ ጋር ትላታለች።
ሂጂ ትላታለች። ከዛ እንግዲህ ስንጉዴ ቤት እያስተካከለች እያለ እንግዲህ አፍዮስኖን ሳግሮ ይመጣል። ከዛን ትወስደውና ቁጭ ታደርገዋለች። ጋሼ ምን ሆነ ነው እንደዚህ ሰግራ እየመጣው ብላ ትጠይቃታለች። ከዛንን እሺ ምን ማድረግ ነበረብኝ ብሎ ይጠይቃታል። እስቲ መራሱ መጠጥ እንኳን እንደ ራሴን እኮ ላረጋጋ ብዬ ነው። ምንም አይነት እንኳን መፍትሄ ላይኖር ይችላል፣ በመጠጥ ግን መፍትሄ አይገኝም ትለዋለች። አይ ከራሴ በላይ እኮ ሲሆንብኝ ትንሽ ራሴን መርሳት አለብኝ ይለዋል። ግን አውቃለሁ የደረሰብኝ ነገር እኮ በጣም ከባድ ነው። ነገር ግን ይሄንን ለመርሳት ራሴን ማረጋጋት ማድረግ ያለብኝን ነው ይላታል። ከዛንን እሷ ደግሞ ልክ ነው የደረሰብኝ እኮ ትንሽ ነገር አይደለም። ስለዚህ ግን ራስን አረጋጋና አሁን ሁሉ ነገር ማስተካከል አለብን ትሏለች። ከዛ ራሴን የሚያማኝ ክህደታቸውን ነው። ይሄንን ክህደታቸው ነው በጣም የሚያሳዝነኝ ትላለች። ግን እንዴት አድርጌ ይሄን ነገር ማስተካከል ይኖርበታል ትላለች። ከዛንን እሱ ደግሞ ምንም አይነት እንኳን የሚስተካከል ነገር የለውም፣ ሰው ልጅ ይጎዳል እንጂ አይጠቅምም። አንቺ ግን ንጹሕ ልብ ስላለች ነው ይላታል። እኔ እኮ እንደዚህ ታደርግ ጥሩ ማሰብ እኮ ማይጎዳም፣ ለዚች ዓለም ባይሆን ለዋደኛው ዓለም እኮ ይሆናል ይላል። ስለዚህ ሲደርስብሽ ታውቃለሽ፣ በዚህ ሰዓት ማርፈረድ የለብሽም ይላል። ከዛኔ ጋሼ ምን እያሰብክ ነው? በዚህ ሰዓት እንዴት አድርግተ ነው ትለዋለች። ስለዚህ ኤልሳ እንዴት እንደዚህ ታድጋለች? እንዴትም እንደዚህ ማደረገው ትላለች። አዎ እኔ ከኤልሳ ጋር ነው ማርጀት የምፈልገው ትለዋለች። አቤኒሶር እኔ አምናለሁ እኔ ለኤልሳ ስለዚህ ከኤልሳ ጋር ይቅርታ ማድረግ ትችላለህ ወይ ብላ ትጠይቃለች። ያጠፋችው ጥፋትም ቢኖርም ነገር ግን ይቅርታ ልላት እችላለሁ ይላል። ያጠፋችው ጥፋት ግን ትልቅ ነው ትለዋለች። ከዛንን እሷ ደግሞ አዎ ልክ ነህ፣ ግን እኮ ይሄንን ነገር እኔ እንደምንም አድርጌ አስተካክላለሁ፣ አንተ ይቅርታ የምታደርጊያን ከሆነ ስለዚህ ይቅርታ የምታደርግለት ከሆነ ምንም ችግር የለውም፣ እኔ አስተካክላለሁ። ደግሞ አንተ ለይቅርታ ማዘጋጀት አለብህ። እግዚአብሔርም እኮ ይቅር የሚለውን ይቅር የሚባላለው ትለዋለች። ከዛን አንተ ብቻ እኮ ይቅርታ ለማድረግ ወስን እንጂ ችግር የለውም ይላል። ከዛ ወይን እሸት አንቺ አርፈሽ ተቀመጪ፣ ልጁ ደግሞ ከሷ ጋር መለያየቱን እንደውም ደስ ሊለን ይገባል። ስለዚህ አንተ ደግሞ አንተ ራሴ በዚህ ሰዓት ሰክረ መጥተ ነው ትለዋለች። እንኳንም ጠጣኸው እንግዲህ ከኔ ጋር ምን ጠጣ ነበረ ይለዋል። እንደው እኔ ባደርስበት ኖሮ እኮ የሟት ልጅ ልታሳድገው ነበረ ትለዋለች። ከዛ እንግዲህ እሷ ደግሞ ዝም በይ ወደ ውስጥ እንግባ ብላ ይዛ ትገባለች። እንግዲህ በጣም ያሳዝናል። አክስትየው እንግዲህ ከእሷ ጋር መፋታት ትፈልጋለች። ነገር ግን የአንደኛ ልጁን ነው እንጂ ሁለተኛ ልጅ ደግሞ እንዳለችው አያውቅም። እንግዲህ በጣም ከባድና ውስብስብ ነገር ነው የሚሆንበት። ይሄን ደግሞ የሚያውቅ ቀን ምን እንደሚፈጠር እንግዲህ በጣም ለማሰብ ይከብዳል። ታናስ እንግዲህ ወደ ክፍል እንግባ ብላ ወደ ክፍሏ ይዛ ትሄዳለች። ቆይ ልደግፍ ብላ ይዛ ገባች።
ቆይ እስቲ ምን አይነት ሰው ነው ይሄንን ይቅርታ ለማድረግ እንዴት ያሰበ? እንደ ጋሽ ያለ ሰው አለ ወይ ብላ ቁጭ ብላ ከዛንን አምላኬ ወይ ምን አለበት ሁላችንም እንደዚህ ብንሆን ብላ ትላለች። ከዛን እንግዲህ እየተደነቀች ነበረ። ኤልሳ እንግዲህ ልጇን ይዛ ጎዳና ለጎዳና እየሄደች ነበረ። ከዛ ቆይ ሁሉም ነገር ተበላሽቶበታል። እንግዲህ ኤልሳ አንደኛ ልጅ በሆዷ ይዛ አንዷን ደግሞ በእጇ ይዛ እየሄደች ቆይ ምንድን ነው የማደርገው? ምንስ ማድረግ አለብኝ? ቆይ ወዴትስ ሄዳለሁ ብላ እራሷን ታስባለች። ምን ማድረግ እንዳለበት ግራ ገብቷት ቆይ ምንድን ነው የማደርገው? እሺ ወዴትስ ነው የሚሄደው? ትላለች። እንግዲህ መንገዱ ላይ ወዲና ወዲህ ቀኝና ግራ እያለች ትሄዳለች። እንግዲህ ከህፃኗ ጋር የት መግባት እንዳለበት ግራ ገብቷታል። ተመልሼ እዛ ቤት ለመሄድ ግራ ገብቶኛል፣ የት ነው የሚሄደው ብላ እየተጨነቀች ነው። ከዛን እንግዲህ ልጇን ይዛ ዝም ብላ ለመንገድ ስትሄድ ቁጭ ብላ ታለቅሳለች። ቆይ ምንድን ነው ብላ ምን ማድረግ እንዳለብኝ ግራ ገብቶኛል። ሰማይና ምድር ሁሉ ዝቅ አለብኝ። እሺ ምን ማድረግ አለብኝ? እናቴ እንኳን ጨከነችብኝ ትላለች። ከዛ ትንሿ ደግሞ ቆይ እያለቀሽ ነው እንዴ? ትላታለች። አይ እያለቀስኩ ነው ትላታለች። እያለቀስኩ አይደለም ትላለች። ቆይ አልቅሻል እኮ እንዴት ተከፍተሻል? ትላታለች። ከዚህ በኋላ እኮ እኔ አድጌልሻለሁ ትላታለች። እኔ ልጅ እንኳንም አንቺ ኖርሽልኝ፣ እኔ አስተካክላለሁ፣ ችግር የለም እኮ እማዬ ትላታለች። ከዛንን አይ ምንም ነገር አትጨነቂ፣ እንኳንም አንቺ ኖርሽልኝ የኔ ልጅ ትላታለች። ከዛንን እሷ እንግዲህ እኔ ደርሼልሻለሁ፣ እኔ አድጌልሻለሁ፣ ምንም ነገር አትጨነቂ እናቴ ትላታለች። ከዛ በቃ እሺ ልጄ አንቺ አትጨነቂብኝ ትላታለች። እውነት ለመናገር እንግዲህ እናት ልጅ እንግዲህ ለእናት እኔ ደርሼልሻለሁ አይዞሽ ከማለት እንግዲህ ከዚህ በላይ የሚያስደስት ነገር የለም። ደስ የሚል ነገር ነው ትላታለች። ቆይ እናቴ ምን አደረገችሽ? ትላታለች። ቆይ ታረጋጊ ትላታለች። ከዚህስ እኔ ማበዴ ነው፣ በጣም ነው ሁሉም ነገር እያስጨነቀኝ ትላታለች። በቆመ ቆይ ጨርቄን ጥዬ ናብቼ ልበድል ትላታለች። ቆይ እናቴ እኔን ታርግተሽ ነው የምታብጂ? ትላታለች። አይ እኔ ምንም አልሆንም፣ እኔ ምንም አልሆንም፣ ከዚህ ጋር እኔ ከአንቺ ጋር ነው መኖር የሚፈልገው ትላታለች። ከዛንን ከዚህ በኋላ እኔ የትም አልሄድም፣ እኔ ጥዬሽ አልሄድም፣ ከአንቺ ጋር ነው መሆን የምፈልገው ትላታለች። ከዛንን ቆይ የት ነው የምንሆነው? ምንድን ነው የምናደርገው? ትላታለች። ከዛ አትጨነቂ፣ የሆነ ነገር እናደርጋለን፣ እግዚአብሔር አይጥለንም ትላታለች። ፈጣሪ ዝም አይለንም ትላታለች። ቆይስ ፈጣሪ ዝም ብለን ይዛ ይላል። ከዛንን አይ ፈጣሪ መቼም ቢሆን ዝም አይለንም ትላታለች። ከዛንን ስለዚህ እንደዚህ አይነት ነገር አታስቢ፣ እንደዚህ አይነት ጥያቄ አታብዥ ትላታለች። ከዛንን እኔ ችግርን ለምጃለሁ ብለሽኝ ነበረ፣ እባክሽን ጥያቄ አታብዢ፣ እንግዲህ አታስጨንቅኝ ትላታለች። ከዛንን እሺ እማዬ አላስጨንቅሽም፣ ከዚህ በኋላ አልጠይቅሽም ትላለች። እኔም እወድሻለሁ ብላ ታቅባታለች። ከዛንን እኔ እኮ በአንቺ መታቀፍ በጣም ነበር እየናፈቀኝ ትላታለች። ስለዚህ አሁን እኔ ህይወቴ በሙሉ ተበላሽቷል። ምንድን ነው ማድረግ ያለብኝ? ወዴትስ ነው መሄድ ያለብኝ? ትላለች። በጣም እንግዲህ ተጨንቃ እያሰበች ነበረ ኤልሳ። አንቺ መርስ ምንድን ነው ማድረግ እያደረግሽ ነው? ትላታለች። ከዛ ለአንድና ለመጨረሻ ጊዜ ነው
በዚህ ሰዓት ለኤልሳ መታረቅ የምትፈልጊው ከሆነ ህይወትሽን ነው ማስጠናቀቅ ትላለች። ስለዚህ አቤሴሎም ደግሞ የይቅርታ ልብ አለው ትለዋለች። ሰው ልጅ እኮ ሲሳሳት እኮ ነው ምንም እኔ ያደረጉልሽን ነገር ታቆማለሽ። ከመጀመሪያ እንግዲህ ከዚህ በኋላ አድርጊ ያልኩሽን ነገር ብቻ ነው የምታደርጊ። በዛ ላይ የኋላ ታሪክሽን አውቄያለሁ። በዛ ላይ ደግሞ እነዛ የምስኪን ቤተሰቦች ትላታለች። ከዛንም እንግዲህ በጣም በዚህ ሰዓት ትደነግጣለች። ያልኩሽ ነገር ገብቶሻል ትላታለች። በያቅሽ ቤተሰቦችን ግን ምንም ነገር አታድርጊ፣ ያደረግኩሽን ብቻ አድርጊ፣ ለቤተሰቦችሽን ለመደገፍ ነው አሳቤ ትላታለች። ከዛን በምንም አጋጣሚ ግን ክፉ ነገር እንዳታረጊ። ከዛን አቤሴሎም እንግዲህ ምንም አይነት እንግዲህ አቤሴሎም ኤልሳን እንዲረሳት እንግዲህ ኤልሳን እንዲረሳት ማድረስ ትችላለች እና ስለዚህ መርሳት አለበት ኤልሳ ስለዚህ ያለውን ነገር የራሷን ነገር ትነግራታለች። ባለጌ እንደሆነች ይነግራታል። ስለዚህ ትላታለች ከሰው ልጅ እንግዲህ ስህተት ከብረት ደግሞ ዝገት አይጠፋም። ስለዚህ ጽን ቢታረቁ ባይነኝ ትላለች። ስለዚህ ትሰማለሽ፣ እነሱ ቢታረቁ ያንቺ ቤተሰብ ደግሞ ወደ ዋና ይሄዳሉ ትላታለች። ቆይ ምን አይነት ጣጣ ነው? ምንም አይነት ነገር ነው? ሁሉም ሰው እየመጣ በቤተሰቦቼ እንግዲህ እንዴት አድርጌ ነው ማስታርቃቸው? ልታረቁ የደረሱበትን በታረቁ በደረሱበት ሰዓት ጊዜ እንዴት አድርጌ አለያያቸዋለሁ? እኔ በምንም ታምር ላለያያቸው አልፈልግም። በምንም ታምር ይሄን አላደርግም ትላለች። ከዛ እንግዲህ ተመልሳ መጣችና ተነሱና ወደ ቤት እንሂዳል ትላታለች። ወዴት ነው የምንሄደው ትላታለች። ከዛን ቆይ መጀመሪያ ለምን አስወጣሽኝ? አሁን ደግሞ ተነሱና ግቡ ትላታለች። ከዛን ታዲያ ጎዳና ላይ መሆን ፈልጊው እንዴ ትላታለች። ከዛንን አዎ ለስምሽ እንግዲህ ትሞቻለሽ። እንግዲህ ልጅሽን እንግዲህ ጎዳና ላይ ጣለች ስላለች ነው የፈለግሽው። ሰው ሀሜት ብለሽ ነው እንጂ አሁን ለእኔ አስበሽ አይደለም ትላታለች። ከዛንም ተነሽና ወደ ቤት ሂጂ ትላታለች። ሌላ ነገር እንኳን ቢያቅተው ስለዚህ ይሄንን ሀሳብሽ ሲወድልሽ ትላታለች። ከዛን እንደዛ ከሆነ አንቺ እንደሆነ ለምደሻል፣ ለልጅሽ ግን አስቢለት፣ ከዚህ በኋላ እንደዚህ ነገር አቁሜ ትላታለች። ከዛንን ነገሩ ተይ፣ ሁሉም ነገር እኔ ራሴ አስተካክላታለሁ ትላታለች ለልጇ። ከዛንን እንግዲህ ተነሺ ብላትን እምቢ ስላለች መልካም እንግዲህ የጎዳና ኑሮ ብላ ጥላት ትሄዳለች። አሁን እንግዲህ በጣም እያሳሰባት ነበር። ግን እኮ እቺ ሴትዮ እዚህ ቤት ውስጥ አንድ ነገር እኮ ማድረግ ትችላለች እና ታዲያ ቤተሰቦችን ምን አደርጋለሁ ብላ ታስባለች። ነገር ግን እኮ እዚህም እኮ ቤተሰብ እየፈረሳለው ምን ማድረግ አለብኝ ትላታለች። ኤልሳ እንዴት ነሽ? ኤልሻ እንዴት ነሽ ብላ ትጠይቃታለች። ከዚህ በኋላም ደህና ትሆኛለች፣ መንገድ ላይ ነኝ አለው ትላታለች። አሁን ነው እየገባኝ ትላታለች። እንግዲህ ከዚህ በኋላ አሁን ጎዳና ላይ ነኝ፣ አንድ ጊዜ አዳልጣት ትላለች። ቆይ አንቺ አሁን ከኔ ትሻላለች፣ አንቺ ቤት ነሽ ትላታለች። ከዛን አንቺ ግን በአንቺ ቅን ነሽ ትላታለች። ከዛን በሀገራችን
እኮ በአንቺ በጣም ነው የሚቀና። እንደዚህ አይነት ነው የናፈቀኝ። ኢትዮጵያውያኖች እኮ እንደዚህ ናቸው ያላቸውን ትላለች። ወይንሸት እንግዲህ ቆይ ኤልሳ አንድ ነገር ልነግርሽ ነው የደወልኩት ትላታለች። ከዛ ነው እሱ ምንም አልሆነም በጣም ሰክሮ ነው እየመጣ ከዛንን ሁሉም ነገር ይነግራል። ከዛን አሁንም ይፈልግሻታል ትላታለች። አዎ ከዛንን አውቀሽ እንደዚህ ነገር ብታደርጊ አሁን ይቅርታ አሁን እንግዲህ ይቅርታ ያደርግልሻል። አግኝተሽ እኮ ማውራት ትችያለሽ ትላታለች። እሱ አስቦበት ያውራኝ እንጂ እኔ ምን አድርጌ አስቤ ያወራለሁ። ከዛን እንግዲህ እኔ እኮ ላወራው ነበረ። አሁን እንግዲህ እኔ ችግር ስላለ ነው እንጂ ማውራት አልችልም። እሱን ተይና እሱን ዳውሩ ተገናኝታችሁ እላለሁ። ከዛን እንዴት አድርጌ ነው አይኔን ውስጥ አንቼ ማውራት አወራለሁ ትላታለች። ለቤተሰብሽና ለፍቅር ስትይ ይሄንን ማድረግ አለብኝ ይላል። ከዛን እሱን ነገር አንድ አውርተሽ ይቅርታውን እንደሚሰጠኝ ብታረጋግጪ ትላለች። ከዛንን እንግዲህ ስም በተኛበት ቦታ ትሄዳለች። ከዛን ስታየው እንዴት ነው ከዛ ከእንቅልፉ ተነስተው ከዛ ከእንቅልፉ ሊቀሰቅለው ስትል ከዛን ወይንሸትን እንግዲህ እንዲጋርጎ ይዛታል። እሷ ደግሞ ትጮኻለች። ከዛ ምንድን ነው ብሎ ትነግራት በጣም ደንግጠው ስለነበረ እንደሆነ ትነግራታለች። ከዛን ቆይ ምን ሆነሽ ነው አንቺ እዚህ የመጣሽው ብሎ ይጠይቃታል። ያለውን ነገር እኮ ላስረዳ ብዬ ለዛ ነበረ የመጣው ትላለች። ቤሪሶል የትናንትና እኮ እኔ ይቅርታ እንደምታደርጋት ነግረኝ ነበረ። እኔማ እንዴ አላቅም ስትለኝ እኮ በጣም ነበረ ምን እንደሚውጠኝ ራሱ አላቅም ነበረ ትለዋለች። ማለት ምን ማለት ነው ብላ እና አንቺ ለምንድን ነው የደነገሽው ይላል። እና እኔ እኮ የነገሩን እኮ ደውዬ ለኤልሳ ነግራት ነበረ ትላለች። እና ምን አለችሽ ብሎ ይጠይቃል። ከዛን እሷ ደግሞ ደውሎ እሱ እንዲያወራኝ እፈልጋለሁ እንዴት አድርጌ አይኑን አያለው ብላ ነው የመለሰችልኝ ትላለች። ከዛንን እንግዲህ አሁን እኮ እንዴት አድርጌ ነው ከእሷ ጋር ማውራት የምችለው? አክስቴ እንግዲህ እንደምታውቂ አምራለች። ስለዚህ የት አደርጋታለሁ ብሎ ይላል። ሰው ቤተሰብ እኮ በትዳር መካከል መግባት የለበትም ይላል። እንግዲህ አክስቴ ደግሞ እኮ ልክ ናት፣ ምን ማድረግ አለብኝ ይላል። እቤት ሲሆን ፊት የነበረውን እንዴት እንደተዋወቁ ያስታውሳል። እንግዲህ እሱ ጥቁር በጥቁር ለብሶ መቼም እንግዲህ ምን ሆነ ነው ምን ሞተብህ አልልም፣ ልብሱ እንደሆነ መዘነጫ ነው የሚል እንግዲህ ያን ጊዜ የነበረውን ነገር ያስታውሳል። ከዛኔ ዛሬ ነገር ላይ ተገናኝተው እንዴት ነው እንደዚህ ያደረግሽው ለምንድን ነው ይላል። እንግዲህ ያለውን ነገር ምንድን ነው ብሎ ይጠይቃል። ከዛንን እንግዲህ ልጅሽስ እርጉዝ ነሽ አልተባልሽም እንዴ ይላል። ስለዚህ እኔ አሁን አውርጄዋለሁ ይላል። ከዛ እኔም የመውለድ የሚፈልገው ግን ከአንተ ነው ይላል። ከዛንን ይሄንን ሁሉ ያደረግኩት እኮ ነው ለአንተ ብቻ ነው ብዬ ነው ይላል። ስለዚህ ምክንያቱን ነው አይደለም የምፈልገው ትላል። ከዛንን እኔና እሱ እየጠጣን ነበረ በሙቀት እንግዲህ ያን ጊዜ ሳናስበው ነበረ እዚህ ነገር ውስጥ እየገባ ነው። ምክንያቱን ነው አይደለም ማወቅ የምትፈልገው። ስለዚህ ጠጥተን ነበረ በመጠጥ ምክንያት ነው ይሄንን ያደረግነው ብላ ትነግረዋለች። ስለዚህ ስህተቴን አውቃለሁ፣ ያጠፋሁት ጥፋት ይሄንን ነው። ስለዚህ ምን ማድረግ አለብኝ? ሳላውቀው አረገዝኩ ይላታል። ከዛ
እንግዲህ አቤኔዘር ደግሞ በጣም አዝነው ምን ማለት ነው ይላል። ከዛም እሷ ደግሞ ትመጣና ልጄ ትላታለች። እንግዲህ በዚህ ሁለቱ እየተፋጠጡ እናቴ ብላ ስትጠራት ነበረ። እንግዲህ ክፍሉ የተጠናቀቀ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ባላችሁበት ቦታ ሰላማችሁን ያብዛ። መልካም ጊዜ መልካም ሰዓት ተመኝቼላችኋለሁ። እንግዲህ ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። ስለምታበረታቱኝ እና ከኔ ጋር ስለሆናችሁ ደግሞ እጅግ አድርጌ አመሰግናለሁ። ፈጣሪ ያክብራችሁ። ሰላማችሁ እንደ አሸዋ ብዝት ይበል። ያገኛችሁ ነገር ሁሉ ይውደዳችሁ። በጣም እንግዲህ ሰዓታችሁን ሰውታችሁ ስለምትከታተሉ የእውነት እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።